የነበረ አሁንም ያለ መቼም የሚኖር የጌታችንን የመድኃኒታችንን የኢየሱስ ክርስቶስን ወንጌል ቁማችሁ አድምጡ። ወመድኃኒነ ኢየሱስ ክርስቶስ ቃል በዚህ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ በቱ ይደርስ ባያምንስ ቃሪያም ለዓለም ዓለም አሜን። ዮሐንስ ወንጌል ምዕራፍ 12 ከቁጥር 12 ከቁጥር 11 እስከ 31 ድረስ ወተማከሩ ሊቃነ ካህናት ከመ ይቅትልዎ ለአልዓዛር እስመ ብዙኃን እሙስተ አይሁድ ይሐውሩ በእንቲአሆሙ ወየአምኑ በእግዚእ ኢየሱስ ክርስቶስ። የካህናት አለቆችም አልዓዛርን ሊገድሉት ተማከሩ። ከአይሁድ ብዙዎች ስለ እርሱ የሄዱ በጌታ በኢየሱስ ያመኑ ነበሩና። በማግስቱም ለበዓል መጥተው የነበሩ ብዙ ሰዎች ጌታ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የሰሌን ዛፍ ዝንጣፊ ይዘው ሆሳዕና በእግዚአብሔር ስም የሚመጣ የባሕርይ አምላክ ነው
የእስራኤል ንጉሥ ነው እያሉ መጥተው ተቀበሉ። ጌታ ኢየሱስም የአህያ ግልገል አግኝቶ በእርሷ ላይ ተቀመጠ። የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል ተብሎ እንደተጻፈ ጌታ ኢየሱስ ከተገለጠበት ጊዜ በቀር ቀድሞስ ደቀ መዛሙርቱም ይህን ነገር አላወቁም ነበር። ያን ጊዜ ግን ይህ ስለ እርሱ እንደተጻፈ አሰቡና እንዲህ ያደረጉለት። ከዚያም አብረውት የነበሩት እነዚያ ሕዝብ አልዓዛርን ከመቃብር እንደጠራው ከሙታንም ለይቶ እንዳስነሳው መሰከሩለት። ስለዚህ ነገር ሕዝቡ ሁሉ ሊቀበሉት ወጡ፣ ይህን ታምራት እንዳደረገ ሰምተዋልና። ፈሪሳውያንም እርስ በርሳቸው ምን የምትጠቅሙት እንደሌለ ታያላችሁን? እነሆ ዓለም ሁሉ ተከትሎታል አሉ። ከጽር ሰዎችም ይሰግዱ ዘንድ ለበዓል የመጡ ነበሩ። እነሱም የገሊላ የቤተሳይዳ ሰው ወደሆነው ወደ ፊልጶስ ሄደው አቤቱ ጌታ ኢየሱስን ልናየው እንሻለን አሉ። ፊልጶስም ሄዶ ለእንድርያስ ነገረው። ፊልጶስና እንድርያስም ሄደው ለጌታ ለኢየሱስ ነገሩ። ጌታ ኢየሱስም መልሶ እንዲህ አላቸው፣ አሁን የሰው ልጅ ሊመሰገን ጊዜው ደረሰ። እውነት እውነት እላችኋለሁ የስንዴ ቅንጣት ከምድር ላይ ያልወደቀችና ካልሞተች ብቻዋን ትኖራለች፣ ከሞተች ግን ብዙ ፍሬ ታፈራለች። ሰውነቱን የሚወዳት ይጥላታል። በዚህ ዓለም ነፍሱን የጠላትን ለዘላለም የዘላለምን ሕይወት ይጠብቃታል። እኔን የሚያገለግለኝ ካለ ይከተለኝ፣ የሚያገለግለኝ እኔን ካለሁበት ከዚህ ይኖራልና እኔን ያገለግለኝንም አባቴን ያከብረዋል። አሁንስ ነፍሴ ታወከች፣ ግን ምን እላለሁ? አባቴ ከዚህ ሰዓት ነፍሴን አድናት። ግን ስለዚህ መጥቻለሁ፣ ስለዚህ ሰዓትም ደርሻለሁ። አባት ሆይ ልጅህን ግለጠው፣ ከሰማይም ደግሞም እንደገና እገለጣለሁ የሚል ቃል መጣ። ገልጣለሁ የሚል ቃል መጣ። ቆመው ይሰሙ የነበሩትም ሕዝብ ግን ነጎድጓድ ነው አሉ። መልአክ ተናገረው ያሉም አሉ። ጌታ ኢየሱስም መልሶ እንዲህ አላቸው፣ ይህ ቃል የመጣ ስለ እናንተ ነው እንጂ ስለ እኔ አይደለም። በወልድ ያመነ የዘላለም ሕይወት አለው፣ ያላመነ ግን ተፈርዶበታል ብሎ ጌታ ለደቀ መዛሙርቱ ነገራቸው።